ጊዜ አሳልፈናል። ግን ሀገርና ቤተክርስቲያን አሁን መስቀል ላይ ነው ያሉትና ያሁን ስቅላት በእሁድ ትንሣኤ ያሳየን አምላክ የሀገራችን ትንሣኤ እንዲያሳየ መልካም ፈቃዱ ይሆንልን። እንግዲህ አሁን እንደሚታወቀው ኢትዮጵያ ትልቁ ስጦታዋ ዝናብ ነው። እንግዲህ ከመቶ 80% በግብርና የምናገኘው ይሄ ሌላው ነዳጅ የለን ምን የለን ያው እንደምታውቀው ትልቁ የሚያስቆማችን ሃይማኖትና ግብርና ነው። ስለዚህ ዝናቡ ለምነው የምናገኘው እንጂ አግኝተነው የምንጠላው አይደለምና ይልቁን እግዚአብሔር ደግሞ የማናስተውለውን በአንድም በሌላ መንገድ እግዚአብሔር ስለሚያስተምር በዚህ በዝናቡ እንዲያስተምረን መልካም ፈቃዱ ይሆንልን። ይሄ አሁን ያዝነው ወቅት ዘመነ ትንሣኤ ነው የሚባለው። እንግዲህ ያው ትንሣኤ አባቶች ነቢያትና አበው መሳፍንት በሩቁ ተመልክተው ያደረሱበት የክርስቶስ ትንሣኤ የእኛ ትንሣኤ በሲኦል የነበሩ ነፍሳት ወደ ገነት የመለሰበት ያ ታላቅ ዕለት እምሮ ቅድስተ ርግቧ ወተአምነዋ ድንግል ማርያምን አምላክን አቅፋ ከሩቅ ሆና አዩአት። ግን በሰዓቱና በጊዜው ደርሰው አላዩም። ሕፃኑ ክርስቶስን በድንግል ማርያም እቅፍ በርቀት ነው አዩ። ግን ቤተልሔም ላይ ደርሰው ልጅነቱን ቀራንዮ ላይ ደርሰው ስቅላቱን አላዩም። እሑድ ላይ ደርሰው ትንሣኤውንም አላዩምና የትንሣኤ ጌታ የሀገራችንና የቤተክርስቲያናችን ትንሣኤ የሚያሳየ መልካም ፈቃዱ ይሆንልን። ቅዱስ ያሬድ በድጓ ላይ ሰአሊ ለነ ማርያም ከመ ያዝንብለነ ዝናመ ምሕረት እምነቃ ገነት ዛስተርዎ ዘቃልያ በጎልጎታ መካን ይላል። እመቤታችን ሆይ ወደ ልጅሽ ለምኝልን አማልጅን። ከመ ያዝንብለነ ዝናመ ምሕረት እምነቃ ገነት የምሕረት ዝናብን እንዲያዘንብልን። ዝናብ ሁሉ አንድ አይነት አይደለም። አንዳንዱ ዝናብ አፈር ድፎ ይወስዳል፣ አንዳንዱ መልክ ይወስዳል፣ አንዳንዱ ቅር ይወስዳል፣ አንዳንዱ ቤት ይወስዳል። ስለዚህ የተመሳሰለ ለሀገር ለከተማ የሚሆን መልካም ዝናብ እንዲሰጠን ለምኝልን ያለውና የሚወርደው ዝናብ አንዳንድ ጊዜ ሰው የሚበላ፣ አንዳንድ ጊዜ እንስሳት የሚበላ፣ አንዳንድ ጊዜ ደግሞ ቤት የማፈርስ ሆኖ ስለምናየው የተስተካከለ ዝናብ እንዲሰጠው መልካም ፈቃዱ ይሆንልን። እዚያ አካባቢ የምናየው ምናልባት የተመሳሰለ ዝናብ ነው። እዚህ የምናየው ሌላ ቦታ ላይ ደግሞ እንደዚህ ባልተሰበረ ጊዜ ሕፃናት ይወሰዳሉ፣ አረጋውያን፣ እንስሳት፣ ቤት ወዘተ ያለና የተመሳሰለ ዝናብ እንዲሰጠው መልካም ፈቃዱ ይሆንልን። ባለማሲንቆ እስከሚመጣ ነው እየተራገፉ ያለው። ምክንያቱም ዝናቡ እየዘነበ ያለ ማሲንቆ ከሆነ ደግሞ ድምፃቸው የዘማሪያኑ እንዳይባል በያላችሁበት ናችሁ። ዝናቡ እስከሚበራ ሁለት ስለሆኑ ሁለቱም ዘማሪያን እየተፈራረቁ ይዘምሩና መምህራችን መጋቤ ሐዲስ የታ ሄኖክ የአዲስ አበባ ሀገረ ስብከት የቀጨኔ ደብረ ሰላም መድኃኔዓለምና ቅዱስ ገብርኤል የሁለቱ አብያተ ክርስቲያናት የመጽሐፍ ትርጓሜ መምህር ናቸው። ጊዜ እየመጡ የሚያገለግሉ መምህራችን ናቸው። ጊዜ ካለ ሰፋ አድርገው ያስተምራሉ፣ ጊዜ ከሌለ ደግሞ አጠር አድርገው ያስተምራሉ። እዚህ ካላችሁ አንድ ጊዜ ቤታችን ጠዋት በጣም የረከለ ሰዓት ላይ እኛ ትንሽ ሰዓት ብንሰጣቸው አይ 15 ደቂቃ ነው ለዚህ የሚያስፈልገው አቀባባ ተብሎ የሄዱ ወደፊት እንደዚህ አይነት ኃላፊነት ጭምር ስላለብን ጊዜው መስለን ነው የምናስተምራቸው። ጊዜ ካሉ ሰፋ ያለ ማስተማር ሜዳው እናንተ የኛ ወደ